ግቡ ሰርፕራይዝ። እውነትም ከአብርሽ ጋር ያሳለፍኩት ነገር ትክክል ነው ወይ አይደለም? ያረገውን ነገር አይቼ ይቅርታ አላርግለት እንደራሷ ጊዜ እንስጣት። እኛ በሷ ህይወት መወሰን አንችልም። ይሄ የኔ ባህሪ አይደለም። አንተን ቆሜ እንደዚህ ትሪት ማድረግ ወይ ደግሞ እየተነማመጥኩ የማወራ ሰላም እንዲወጥ ስለፈለኩኝ። እሺ ትላንትና ሁላችንም እንደተመለከትነው አብርሃም ልጁን ይዞ እንደወጣ ሁላችንም ተመልክተናል። እና የብዙዎቻችን ጥያቄ በነገራችን ላይ ማለት ነው እንዴት እንደዚህ ሊያደርጉ ቻሉ ወይም እንዴት ለአብርሽ ልጁን ሊሰጡ ቻሉ የሚለው እኔ በጣም ጥያቄ እያስነሳብኝ ነው ማለት ነው። ለዚህ ማንሳት ያሉብንና እኔ ራሱ የሰማቸው ነገሮችን እናወራበታለን ማለት ነው። ታዲያ አብርሃም ልጁን ይዞ ወዴት ሄደ? ወደ ቤት፣ ያውም ደግሞ ሄርሜላ ወዳለችበት ቤት ማለት ነው። አይሚን አላቅም ይሄንን ነገር ለምን ማድረግ እንደፈለገ ማለት ነው። የፈለገ ነገር ቢሆን ሄርሜላ ደስተኛ ትሆናለች ብዬ እንደኔ አላስበው። ምክንያቱም ከሩታ ጋር ያለውን ኮሚኒኬት በደንብ ጠንቅቃ ስለምታውቅ ማለት ነው። እነ ሩታም በሰላም ይህንን ነገር ሊያደርጉ እንደማይችሉ እኛም እናውቃለን፣ ራሷ ሄርሜላም ታውቃለች፣ አብርሃምም ያውቀዋል ብዬ ነው የማስበውና ከዚህ ነገር ጀርባ ያለው ሴራ እጅግ በጣም አደገኛ እንደሆነ ልታውቁ ይገባል። ምክንያቱም በተደጋጋሚ ሲዝቱ ነበረ እነዚህ ሰዎች ማለት ነው። በተደጋጋሚ ጊዜው የነሱ እንደሆነ፣ ተራው የነሱ እንደሆነ፣ አብርሽንም ሄርሜላንም እንደሚያጠፏቸው ደጋግመው ሲዝቱ ነበር። ሶ በአንድ ጊዜ እነዚህን ሰዎች ምን ሊቀይራቸው ቻለ ማለት ነው። እኔ ተመልካችም ላይ ጭምር ሙድ እያዙ እንደሆነ ነው እየተረዱ ያሉት ማለት ነው። ምክንያቱም በባለፈው ስልክ ቀሙ መለሱ። አዎ ጫጫታ ይኖራል በሚደረጉ በእያንዳንዱ ነገሮች ተመልካች ብዙ ሊል ይችላል እና የተመልካች ፍራቻ ብቻ አይመስለኝም አሁን ላይ መተው ማለት ነው። ከዚህ በኋላ እንደዚህ ቅልስልስልስ ምናምን በአንድ ድንጋይ ሁለት ወፍ መምታት እንደፈለጋችሁ በደንብ ያስታውቅባችኋል። ግን ደግሞ ወደድንም ጠላንም ይሄ አኳኋናችሁ የጤነኛ እንዳልሆነ ትላንትና የነበረውን የእናንተን የፌስ ኤክስፒሪየንስ አይቶ የትኛውም ሰው ሊገምት ይችላል ማለት ነው። ልክ አብርሃም ሕፃኑን ይዞ ከወጣ በኋላ በነገራችን ላይ አንድ ነገር ልንገራችሁ፣ አብርሃም ሕፃኑን ምንም ሊያደርገው እንደማይችል በደንብ ያውቃሉ። በቃ አባት ነው፣ ሶ ምንም እንደማይፈጠር በደንብ ጠንቅቀው ያውቃሉ። ለዛም ነው ከስጋት ነፃ ሆነው ልዑልን ለአባቱ የሰጡት ማለት ነው። ግን ደግሞ አብርሃም ይዞ ከወጣ በኋላ የሩታን ፊት እስኪ በደንብ ተመልከቱ። እግዚአብሔር እኔ ትላንትና የኔን ሀሳብ የሞገታችሁ ሰዎች ስላላችሁ ነው ይህንን ነገር እየተናገርኩ ያሉት ማለት ነው። እስኪ የሩታን ፊት በደንብ ለማየት ሞክሩ፣ እንዴት ብላ ስታሽሟጥጥና ሙድ ለመያዝ ስትሞክር እንደነበር ማለት ነው። ምክንያቱም ይህንን ነገር ያደረጉት ከጀርባው እጅግ የሆነ አደገኛ የሆነ ነገርን ለማድረግ እርግጠኛ ናቸው። እነሱ እንኳን ያንን ነገር ማድረግ ባይችሉ አብርሃም ልጁን ይዞ ወደ ሄርሜላ ጋር ከሄደ ምን ሊፈጠር እንደሚችል በደንብ ስለሚያውቁ ነው ይህንን ነገር እያደረጉ ያሉትና አይሚን አላቅም በአብርሃምና በሄርሜላ መሀል ችግር ለመፍጠር እጅግ በጣም አደገኛ የተባሉ ሴራዎችን እየሰሩ መሆኑን ተረድቻለሁ ማለት ነው። ከዛ ውጪ በደንብ ሊበቀሏቸው ነው። በቃ ይሄንን ሁሉ ስፔስ እየሰጡ ያሉት ማለት ነው። በኳስ ሕግ ምን አይነት ነገር አለ መሰላችሁ? ለተጋጣሚ ቡድን አውቀው ሆን ብለው ኳሱን በደንብ እንዲያንሸራሽሩት ቦታ ይለቁላቸዋል፣ ስፔስ ይሰጧቸዋል፣ ወደኋላ ፈግፍገው ማለት ነው። እነዛ ሰዎች ደግሞ በቃ አገኘን ብለው ለማጥቃት በሚመጡበት ሰዓት ላይ ሙሉ ለሙሉ የእነሱን አካባቢ ለቀው ስለሚመጡ ኳሱን ይቀበሏቸውና በአንድ ጊዜ የመልሶ ማጥቃት ይባላል እና አሁን ሁሉንም ነገር እንደዚህ ተለሳልሰው ሲሰጡ እነዚህ ሰዎች ምንም ያላሰቡ የሚመስላችሁ ሰዎች ካላችሁ ይህንን ነገር በደንብ አስቡበት ማለት ነው። በቃ ኃይለኛ የተባለውን ጥቃታቸውን ሊፈጽሙ እንደሆነ በደንብ ያስታውቃል። እስኪ ምን አይነት ነገሮችን ሊያደርጉ ይችላሉ የሚለውን ደግሞ በዚህ ቪዲዮ በደንብ እናወራበታለን ማለት ነው። ለማንኛውም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። በመግቢያ ላይ እንግዲህ እንዳነሳው ሁላችሁ እንዳነሳሁላችሁ ከዚህ ነገር ጀርባ አደገኛ የሆኑ ሴራዎች አሉ ብያችኋለሁኝ። እኔም የምገምታችሁን እንዲሁም የሰማኋቸውን ነገሮች እያነሳን እነግራችኋለሁ ማለት ነው። በመጀመሪያ ደረጃ የምገምተው ነገር ምንድን ነው? በአብርሽና በሄርሜላ መሀል ማለት ነው። ሩታ ትልቁ ታርጌቷ ምንድን ነው? እኔ ትላንትናም ብያለሁኝ በነገራችን ላይ ይሄ ነገር ለእርቅ ቢሆን፣ ይሄ ነገር ባሏን ለመመለስ ቢሆን፣ ይሄ ነገር ቤቷን ለማስተካከል ቢሆን ኢትዝ ኖርማል። የትኛውንም አይነት ነገር ብታደርግ አይደለም ጥሩ ነገር መጥፎ ነገርን እንኳን ብታደርግ እኔ እቀበላታለሁ። ትላንትናም ብየዋለሁ። እኔ አብርሃምና ሩታ የሚያስታርቅ 1% ቻንስ ቢኖር ከ99 ልመርጥ የምችለው እነሱን የሚያስታርቀውን 1% ነው ብያለሁኝ። በቃ በተለይ ልጅ ከተፈጠረ በኋላ በተለይ ልጅ ከመጣ በኋላ በየትኛውም አይነት ሚንስ
አባትና እናት መለየት የለባቸውም ብዬ ስለማምን ነው ይሄንን ነገር እያልኩ ያለሁት። በሁለቱም ወገን እየተደረገ ያለው ነገር ትክክል ላይሆን ይችላል፣ ግን በቃ መሆን ያለበት እንደዛ ስለሆነ ያንን ቻንስ ነው የምመርጠው ማለት ነው። የሩታ ታርጌት ደግሞ ምንድነው? አብርሃምና ሄርሜላ ለያይታ በደንብ መበቀል ነው የምትፈልገው ማለት ነው። ይሄ ሁላችሁም ታውቁታላችሁ፣ እንደ አዲስ ይነገራችኋል ብዬ አላስብም። በቃ አብርሃምና ሄርሜላን ማለያየት እሷን የዚህ ጌም ዊነር ወይም አሸናፊ እንድትሆን ያደርጋታል እና ዳኒንም ሜሪንም አምጥታ በዙሪያዋ እንደዚህ እያደረጉና እየሆኑ ያሉት የመጀመሪያው ትልቁ ታርጌታቸው ምንድነው? በአብርሃምና በሄርሜላ መሀል ክፍተት መፍጠር ነው። በምን አይነት መንገድ ነው በአብርሃምና በሄርሜላ መሀል ክፍተት የሚፈጠረው የሚለውን ለማየት ስሞክር ሩታ ተለሳልሳ አብርሃምን መቅረብ መቻል አለባት። ያ ነገር ሄርሜላን ወደድንም ጠላንም አያስደስታትም። በልጇም አመካኝታ ይሁን በየትኛውም አይነት መንገድ አብርሃምን ስትቀርብ ሄርሜላ ደስተኛ እየሆነች ትመጣለች ብዬ አላስብም። አብርሃምና ሩታ ቢጣሉ ቢጨቃጨቁ ምን ብትሉ አድቫንቴጁ የሚኖራት ሄርሜላ ናት። ግን ደግሞ በልጃቸውም ይሁን በየትኛውም አይነት መንገድ መቀራረብ ሲሞክሩ አብርሃምን አጠዋለሁ የሚል ትልቅ ስጋት ውስጥ የምትወድቀው ሄርሜላ ናት። ይሄ ነገር በደንብ የገባቸው ይመስለኛል። ለዛም ይመስለኛል ከሰሞኑ እንደዚህ አይነት ነገሮች እያደረጉ ያሉት። ሌላኛው ደግሞ ምክንያት ምንድነው? ሄርሜላ ስልክ ውስጥ ፋይል እንደወሰዱ በደንብ ሰምተናል ማለት ነው። ይሄንን ፋይል በየትኛው ሰዓት ሊጠቀሙበት እንደሆነ አላቅም፣ ግን በደንብ ይሄንን ነገር እየተዘጋጁበት እንደሆነ ሰምቻለሁ። ከዚህ ፋይል ጋር ተያይዞ እነዚህ ሰዎች ልክ በነገራችን ላይ ነገሮችን ልብ ብላችሁ አስተውላችሁ ከሆነ ስልኩን ወስደው ስልኩ ላይ ያለውን ፋይል ከወሰዱ በኋላ ነው ነገሮችን እንትን ሲያደርጉ የነበሩት ወይም ወደ መቀዛቀዙ የመጡት መጥተው ስልኩን የመለሱት ይቅርታ ወደ መጠየቁ ኦዲየንስንም ጭምር ማለት ነው። ከዛ ውጪ ደግሞ እንደ ተጨማሪ እየተጠቀሙ ያሉት ነገር ምንድነው? ኦዲየንስ በደንብ እንደጠላቸው ገብቷቸዋል። ሜሪና ዳኒ ማለት ነው በሚያደርጉት በሚሆኑት ነገር ኦዲየንስንም በተወሰነ መልኩ ማደንዘዝ ይፈልጋሉ እና ያንን ማደንዘዣ እየወጉን እንደሆነ ነው እየተሰማኝ ያለው። ለማንኛውም ግን ወደድንም ጠላንም ከዚህ ነገር ጀርባ ያለው ነገር እጅግ አደገኛ ነው ማለት ነው። ድክመትህ ልጅህ እንደሆነ በደንብ ያውቃሉ። በቃ በየትኛውም ሰዓት የልጅህ ስም ሲነሳብህ ልጅህን ብለው ከመጡብህ እጅ እንደምትሰጥ በደንብ ገብቷቸዋልና ይሄንን ሜትድ በደንብ ለመጠቀም ስለፈለጉ ነው ትላንትና ልጁን እስከ መስጠት ደረጃ የደረሱት። ያስታውቅባቸዋል። በነገራችን ላይ የሆነ ተንኮል ያሰበ ሰው ሁኔታው በደንብ ይናገራልና እነሱ ሲሆኑት የነበረው ሲያደርጉት የነበረው ሁኔታ ከጀርባቸው ምን አይነት አደገኛ ነገር እንዳለ የሚያሳይ መሆኑን ተረድቻለሁ ማለት ነው። እኔ አሁንም ቢሆን መናገር የምፈልገው ነገር ማለት ነው ምንም ነገር ስታስቢ ምንም ነገር ለማድረግ ስትሞክሪ ሩታ እኔ የሌሎቹ አያገባኝም አይመለከተኝም። ምክንያቱም ምንም ማለት ነው እነሱ ነገ ሌላ ላይፍ መቀጠል ይችላሉ። ምንም ጣጣ የለባቸውም። እዚህ ጋር ትልቁን ጉዳት ልታስተናግዱ የምትችሉት አንቺ አብርሽ ነሽ። ሌላ ማንም ይሄንን ይኖረዋል ብዬ ወይም ለሌላው ሰው የዚህን ያክል ሳይድ ኢፌክት ይኖረዋል ብዬ አላስብም እና እያንዳንዱን ተንኮል እያንዳንዱን በቀል ስታሰቢ አብርሃም የልጅሽ አባት መሆኑን እያሰብሽ ተንቀሳቀሽ። ነገ ባሌ ያልኩኝ ይቅርታ ለካ ባል አይደለም አሁን የልጅ አባት ላይ የሆነ ነገር ባደርግ ነገ ልዑል ምን ይለኛል ልጄ ምን ይለኛል የሚለውን ነገር ማሰብ ካልቻልሽ ነገ እመኚኝ በምታደርጊው ነገር ትጸጸቻለሽ እና እባክሽን አሁንም ቢሆን በእነዚህ ሰዎች ግፊት ልታደርጊ ያሰብሽውን አደገኛ የሚባሉ ነገሮችን ማቆም መተው እንዳለብሽ አስረግጬ ነው ልነግርሽ የምፈልገው ማለት ነው። ምክንያቱም በኋላ ላይ ዞሮ ጉዳቱ ላንቺ እንደሆነ እንድታቂ ስለምፈልግ ነው ይሄንን ነገር እያልኩ ያለሁትና ፕሊስ ባትገፋፊና ሌላ አይነት ነገር ውስጥ ባትገቢ ደስ ይለኛል። በቃ ከጀርባው የሆነ አደገኛ ነገር እንዳለ ስለገባኝ ነው ጋይስ ይሄንን ነገር እያልኩ ያለሁት። ትናንትና ብዙዎቻችሁ እኔ በጣም እንትን የምትሉኝ ማለት ነው የሆነ በቃ የሚደረገውን የሚወራውን ነገር ሁሉ ወዲያው አምናችሁ ለመቀበል ትሞክራላችሁ። በምንም አይነት ሁኔታ እኮ የሰው ልጅ በአንድ ጊዜ ተቀይሮ እንደዚህ መልአክ ሊሆን አይችልም የሆነ ተንኮል እስካላሰበ ድረስ እና ምንድነው መታረቅ አይችሉም በቃ ታርቀው ነው ምናምን ብዙ አወራህ ያላችሁ ሰዎች አላችሁ እና ያው የሚፈጠረውን ነገር ታያላችሁ። የዛኔ አብዛኛውን ነገር ትረዱታላችሁ ብዬ አስባለሁ። ለማንኛውም ምሽት ዱብዳም ልንሰማ እንችላለን። ብቻ የሚፈጠሩትን ነገሮች አብረን ለማየት እንሞክራለን። እንደተለመደው መተን ሀሳባችንን እንሰጣለን ማለት ነው። እወዳችኋለሁ። ይመቻችሁ።